የቀንዱ ፖለቲካ ስሪቱ ጦርነት ነበር። ከባዳን ወራሪዎች ጋርም እርስ በርስ አለን የሚሉትን ጥቅም ለማስጠበቅ ካራ ተማዘዋል። ጦርም ሰብቋል። ሁሉን ነገር በኃይል የመፍታት ዝንባሌ ትላንት የነበረ ዛሬም የቀጠለ እውነት ሆኗል። ህወሓት፣ ሻዕቢያ፣ ኦነግ፣ ሶማሊያ፣ ሱዳን፣ ጅቡቲና ሌሎችም ኃይሎች የምዕት ዓመታት የቀንዱ ፖለቲካ የኃይል አሰላለፍ ተዋንያንም ክስተቶችም ነበሩ። 2 ዓመታትን ያስቆጠረው የትግራይ ጦርነት 2005 ላይ በፕሪቶሪያ ስምምነት ጋብ ማለቱን ተከትሎ ክስተት ሆኖ የመጣው የኢትዮጵያ የባህር በር ጥያቄ ነው። ኢትዮጵያ የታሪክ ሂደቶችን እያደገ የመጣውን የህዝብ ቁጥርና የምጣኔ ሀብት ጥያቄ ዋቢ አድርጋ እስከ መቼ ተዘግቼ እኖራለሁ ብላ ጥያቄዋን ያሳኩልኛል ያለቻቸውን አማራጮች ስትወስድ ቆይታለች። አንዱ የነበረው ህልውናዋ በዓለም አቀፍ ደረጃ ባልተረጋገጠው ሶማሌላንድ በኩል ማሳካት ነበር። ይህ ደግሞ የግዛቴ አካል ናት በምትለው ሶማሊያ በኩል ቁጣን የቀሰቀሰ ሆኗል። ይህ ደግሞ በዓለም አቀፍ ደረጃ የተጽዕኖ አድማሷን እያሰፋ የመጣው ቱርክ ሽምግልና ገብታ ሁለቱን ሀገራት ያስማማችበት ሂደት ተፈጥሯል። እናም ፕሬዚዳንት ሼህ ሐሰን እና ጠቅላይ ሚኒስትር ዶክተር አብይ አህመድ በሬሲፕ ጣይብ ኤርዶጋን አማካኝነት መጨባበጥ በሶማሌላንድ በኩል የባህር በር የማግኘት ፍላጎትን ለጊዜውም ቢሆን ያዳፈነ ሆኗል። ቀጣዩ መዳረሻ አሰብ ሆናለች። በታሪክም በኮንፌዴሬሽንም የኢትዮጵያ አካል ነበረች የባህር ነጋሿ ኤርትራ። ህዝቦቿም ብዙ የሚጋሯቸው ነገሮች የነበራቸው አሁንም ያላቸው ናቸው። ከ1983ቱ የደርግ መንግስት ስንብት በኋላ የራሴ መንግስትና ግዛት ሊኖረኝ የተገባ ነው ብላ በተካሄደ ህዝበ ውሳኔ ኤርትራ ራሷን የቻለች ሉዓላዊት ግዛት መሆኗ ታወጀ። ከዚያ በኋላ ግን የረዘመና የዘለቀ የሰላም ጊዜ ከኢትዮጵያ ጋር ኖሯት አያውቅም። ጦርነት በግልጽ የገጠሙት 1990ዎቹ መጀመሪያ ላይ የነበረው በጉልህ የሚጠቀስ ነው። ይህ ሂደት በአልጀርሱ ስምምነት ሲቋጭ ከዚያ ወዲህ ባሉት ዓመታት የለየለት ግጭት ውስጥ ባይገቡም በሰላም እንደ መልካም ጎረቤት አሳልፈዋል ብሎ ለመናገር የሚያስደፍር አይደለም። በዚህ የዓመታት ሂደት ውስጥ የ2010 የመንግስት ለውጥ ይመጣል። በኢትዮጵያ የመጣው ለውጥ ካጫራቸው ተስፋዎች መሃል በሁለቱ ሀገራት መካከል የነበረውን ውጥረት ወደ ሰላም የመቀየር ሂደት ነበር። በእርግጥም ብዙ ተስፋ ሰጪ እንቅስቃሴዎች ነበሩ። የሁለቱ ሀገራት መሪዎች እርስ በርስ ሀገራቸውን በተደጋጋሚ ጎብኝተዋል። በአስመራም በአዲስ አበባም። ይህ መልካም ጉርብትናና ወዳጅነት በሰሜኑ ጦርነትም ቀጥሎ ከፕሪቶሪያ የሰላም የተኩስ አቁም ስምምነት ድረስ ዘልቋል። በተለይም የጥቅምት 2013ቱን የሰሜን እዝ ጥቃት ተከትሎ በርካታ የሰራዊቱ ክፍል ወደ ኤርትራ ነበር የተጓዘው። እዚያም በርካታ ገግሞ የሚመጣበትን ድጋፍ እንዳገኘ ነው የተነገረው። ጠቅላይ ሚኒስትሩም በፓርላማ ፊት ኤርትራ ያንን ድጋፍ ባታደርግ ኖሮ ብሎም ያ የ2010 ሰላም ባይመጣ ኖሮ ነገሮች አስቸጋሪ ሊሆኑ እንደሚችሉ ተናግሮ ነበር። በህዝብ ተወካዮች ምክር ቤት ፊትም ለኤርትራ ህዝብና መንግስት ምስጋናቸውን አቅርቧል። ይህ አጋርነቱ በጦርነቱ ወቅትም ቀጥሎ በጦር ኃይል እስከ መደጋገፍ ደርሷል። የኋላ ግን የሻዕቢያ ሰራዊት በጦርነቱ ወቅት ለተፈጸመው የሰብአዊ መብት ጥሰቶች ተጠያቂ ተደርጓል። እንደ አክሱም ባሉ አካባቢዎች ያለ የዜጎች ያልተገባ እልፈትና የሀብት ዘርፊያና ውድመት እንዲሁም የበቀል የሚመስሉ እርምጃዎች ውስጥ እንደገባ የወጡ መረጃዎች አመላክተዋል። ሆኖም የኤርትራ መንግስት እዚህ የገባውት ተጋብዤ ነው፣ ምስጋናም ቀርቦልኛል ሲል በተደጋጋሚ አስተባብሏል። የኢትዮጵያ መንግስት ግን በቅርቡ ባወጣቸው መረጃዎች ሻዕቢያ የኢትዮጵያ ዳር ድንበር ጥሶ ከመግባቱ በተጨማሪ በርካታ የሰብአዊና ቁሳዊ ውድመት ባልተገባ መንገድ መፈጸሙን ገልጿል። ከዚሁ ድርጊትም ይታቀብ ዘንድ በተደጋጋሚ ልዑካንን በመላክ ጥረቶች እንደተደረጉ አክሏል። የሁለቱ ሀገራት ዳግም ፍቅር ንፋስ እንዲገባበት ምክንያት የሆነው ግን የሰሜኑን ጦርነት እልባት ሊሰጠው ነው በሚል የታመነበት የደቡብ አፍሪካ ፕሪቶሪያ ስምምነት እንደሆነ የብዙዎች እምነት ነው። የሻዕቢያ ኩርፊያ ከዚህ የመነጨ ለመሆኑ ሰበብ ተደርጎ የሚነሳው ደግሞ በግጭቱ ሙሉ ተሳታፊ ሆኜ ሳለ በሰላም ስምምነቱ እንዴት እንደ ባለድርሻ አካል ሳልወከል ቀረው የሚልም ጭምር ነው። በኢትዮጵያ መንግስት ጥረት ተገፍቶ ከነበረበት ዓለም አቀፍ መድረክና ተደጋጋሚ ማዕቀብ እየወጣ የነበረው ሻዕቢያ አሁንም የቀንዱ ፈላጭ ቆራጭ የመሆን አባዜው ጦርነቱን ታኮ ብቅ ብሏል። እናም ፕሪቶሪያ ላይ ጌታቸው ረዳና ሬድዋን ሁሰንን ኡሁሩ ኬንያታና ኦባሳንጆ ሲጨባበጡ የኔ ሰዎች መዳፍም የሰላም ስምምነቱ አካል ሊሆን የተገባ ነበር ሲልም ብሶቱን ያቀርባል። በዓለም ፊት የመታየትና የአፍሪካ ቀንድ ባለ ግርማ ሞገስ ሆኖ የመታየት ውጥኑ እንደተኮላሸበት አመነ። እናም ወደ ቀደመ የትርምስ አባዜው አዘነበለና የሁከት መንገድ ይሁነኝ ብሎ ቀጠለ። በእንቅርት ላይ ጆሮ ደግፍ እንዲሉ ኢትዮጵያ የጀመረችው በህጋዊና ሰላማዊ መንገድ በታሪክም ድጋፍ ጭምር የባህር በር የማግኘት ጥያቄ ረፍት
የሰጠው አይመስልም። አንዴ በዘፈን ሌላ ጊዜ በፉከራና ሽለላ ሲያሻው ደግሞ ተንኳሽ ስዕሎችን በመጠቀም ጸባጫሪ ተግባር ላይ መሰማራቱ አላቋረጠም። እናም ኢትዮጵያን ያተራምስልኛል ያላቸውን ማናቸውንም አማራጮች ከመጠቀም እንደማይመለስ በተደጋጋሚ ተግባሮቹ እያረጋገጠ ነው። ውሃና ዘይት የሚመስል አብሮ ሊያስቆም የሚያስችል የጋራ ባህሪ የሌላቸውን ቡድኖች ጭምር ለዚህ እኩይ ዓላማው እንዳሰለፈ ተደጋጋሚ መረጃዎች እየወጡ ነው። ህወሓት ቀዳሚውን ስፍራ የያዘ ይመስላል። ከትላንት እኩይ ባህሪው ለመታረምም ምንም አይነት እንቅስቃሴ እያደረገ የሚገኘው ህወሓት ሻዕቢያን እኔ ያለው አታስብ እያለው እንደሆነ ነው መረጃዎች የወጡ ያሉት። የትላንት የበረሃ ወዳጆች ከ3 አስርት ዓመታት በኋላ ጥፋት የሚለው እኩይ ባህሪያቸው በአንድ አቋማቸው ኢትዮጵያን ለማተራመስ የዛቱ መስሏል። በተደጋጋሚ የፕሪቶሪያ ስምምነት ይከበር እያለ የሚናገረው ህወሓት ራሱ ግን ለስምምነቱ ተፈጻሚነት ምንም አይነት አስተዋጽኦ እያበረከተ እንዳልሆነ በተደጋጋሚ ተግባራቱ አረጋግጧል። ከሻዕቢያ በተጨማሪ በሀገር ውስጥ ትጥቅ አንግበው ከሚንቀሳቀሱ ኃይሎች ጋር ከአማራም ከኦሮሚያም ክልል ጋር ትርምስ ጀርባ ካሉ ኃይሎች ጋር ያልተቀደሰ ጋብቻ ፈጽሞ የማይደገስ ሰርግ እውን የማይሆን ጫጉላ እየናፈቀ ነው። ከፉከራውም አለሁበት ብሎ በምድር ብቻ ሳይሆን በአየሩም እመክታለሁ ብሎ ከፌዴራል መንግስቱ ጋር ትከሻ በመለካካት አዝማሚያ የጦርነት ነጋሪት እየጎሰመ ነው። ከጦር አዛዦቹ መሃል አንዱ የሆነው ምግበይ ኃይሌ የተናገረውም ለዚህ ማሳያ ሆኖ መቀመጥ የሚችል ነው። አሁን ቀጣዩ ምን እሆናለሁ የሚለው ጥያቄ ነው። የኢትዮጵያ መንግስት በየትኛውም አግባብ ኢትዮጵያ የባህር በር ባለቤት መሆኗ የሚቀር ጉዳይ እንዳልሆነ በተደጋጋሚ እየተናገረ ነው። ይህን እውን ለማድረግ ሀቅ ያለው እኔ ዘንድ ነውና የትኛውንም ዋጋና መስዋዕትነት ለመክፈል ዝግጁ መሆኑንም እየገለጸ ቀጥሏል። ለዚህም ምክንያት ተደርጎ የሚነሳው በፍጥነት እያደገ ያለ የህዝብ ቁጥርና እሱን ተከትሎ የሚመጣው ያሻቀበ ፍላጎት ነው። ደግሞ አደጉ የሚባሉ ሀገራት አንዱ የስኬት ምንጫቸው የባህር በር ነው። ከአጠቃላይ ምርታቸው ከሩብ በላይ የሚሆነውን በውሃ ላይ ባለ የንግድ እንቅስቃሴ ነው የሚዘውሩት። ኢትዮጵያ ታዲያ ህዝቤ በፍጥነት እያደገ ነውና ኢኮኖሚዬን ለመደጎም የባህር በር ፍላጎቴ ጽኑ ሆኗል ለማለቷ ምክንያት የሆነው በዚህም ሳቢያ ኢትዮጵያ ዳጎስ ያለ ጥቅሟን አታለች እንደማለት፣ እንደ ጠቅላይ ሚኒስትሩ ገለጻ ደግሞ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ እያየ 20 ቢሊዮን 30 ቢሊዮን ትታለች ማለት ነው። እናም ይሄ በህጋዊና ሰላማዊ መንገድ መብትን የማግኘት ጥያቄ በጋራ ተጠቃሚነት መርህ ያማከለ ከሆነ ምን ሊፈጠር ይችላል የሚለው ጥያቄ በአነጋጋሪነቱ ቀጥሏል። የሻዕቢያ ጸባጫሪ ድርጊትና የህወሓት ያልተማረ አፍራሽ መንገድ ለጦርነቱ አይቀሬነት እርሾ ሆኖ ሊያገለግሉ የሚችሉ እንደሆኑ ተደጋጋሚ ሐሳቦች እየተሰነዘሩ ይገኛሉ። እዚህ ጋር የክራይሲስ ግሩፕን ሐሳብ ዋቢ ማድረግ ይቻላል። በዓለም ዙሪያ በሚከሰቱ ወይም ሊከሰቱ በሚችሉ ግጭቶች፣ ጦርነቶች ላይ ጥናቶችን በማካሄድ ምክረ ሐሳቦችን በማቅረብ የሚታወቀው ኢንተርናሽናል ክራይሲስ ግሩፕ በኢትዮጵያ ላይ ባወጣው ሪፖርት በአሁኑ ወቅት በአፍሪካ ቀንድ በአውዳሚነቱ በስፋት የተጠቀሰ ነው ካለው የሱዳኑ የእርስ በርስ ጦርነት በተጨማሪ የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ከኤርትራ መንግስት ጋር በመሆን ወይም በየግላቸው ወደ ጦርነት ሊገቡ የሚችሉበት ሁኔታ መኖሩን ጠቅሶ ዓለም አቀፍ ማህበረሰብ ውጥረቱን በማርገብ ሊመጣ የሚችልን ጦርነት ለማስቀረት የሚያስችሉ እርምጃዎችን ፈጥኖ እንዲወስድ ጥሪ አስተላልፎ ነበር። ለግጭቱ አይቀሬነት ምክንያት ሊሆኑ ይችላሉ ካላቸው ጉዳዮች መሃል ከላይ የጠቀስነው የተለያዩ አካላትን አንድ ላይ ማበር በምክንያትነት ይጠቀሳል። መጠኑ ምን ሊሆን ይችላል የሚለውን ይተነብያል። ያልተጠበቁ የአሰላለፍ ለውጦች መኖራቸውን የሚገልጸው ድርጅቱ ባወጣው ሰፋ ያለ ሪፖርት ከ3 ዓመታት በፊት በነበረው የሰሜን ኢትዮጵያ ጦርነት የታየው የኃይል አሰላለፍ ተለውጦ ዛሬ የኤርትራ መንግስት፣ ህዝባዊ ወያኔ ሓርነት ትግራይና የአማራ ፋኖ አንድ ላይ በመሆን በፌዴራል መንግስቱ አንጻር የቆሙ መሆኑን አስታውቋል። በአሁኑ ወቅትም አንዳቸው ባንዳቸው ላይ እያካሄዱት ካለው የፕሮፓጋንዳ ዘመቻ በተጨማሪ ወታደራዊ አቅማቸውንም እየገነቡ ነው በማለት ወደ ጦርነት ከገቡ ውጤቱ ከዚህ ቀድሞ ከታዩት ጦርነቶች የከፋ ሊሆን ይችላል በማለት አስጠንቅቋል። የአፍሪካ ቀንድ ለምን የግጭት ማዕከል ሆነ ሲልም ይጠይቃል። ይህንን ጥያቄ ዶቼ ቬሌ ለኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ተወካይ ማግነስ ታይለር አንስቷል። እርሳቸውም በአሁኑ ሰዓት በቀንዱ ተደጋጋሚ ጦርነቶች የተስተዋሉ መሆኑን በማንሳት ምክንያታቸው ከስርዓት ለውጥ ጋር የተያያዘ መሆኑን ተናግሯል። ተወካዩ አክሎም በአሁኑ ወቅት በሱዳን፣ ደቡብ ሱዳን፣ ኢትዮጵያና ሶማሊያ
ጦርነቶችን እያየን ነው። ከነዚህ ውስጥ ጥቂቶቹ ከስርዓት ለውጥ ወይም የሽግግር ሂደት ጋር የተያያዙ ናቸው። በሱዳን የኦማር አልበሽር የ30 ዓመት አገዛዝ እንደተወገደ በነበረው የሽግግር ሂደት በተፈጠረ ውዝግብ ነበር የሱዳን ወታደሮች ለሁለት ተከፍሎ ህዝቡን ወደ እርስ በርስ ጦርነት የከተቱት። በኢትዮጵያ ከወያኔ መራሹ የኢህአዴግ አገዛዝ ወደ ጠቅላይ ሚኒስትር አብይ አህመድ የብልጽግና መንግስት በተደረገው ሽግግር የመንግስትን ስልጣን ለመቆጣጠር በነበረ ግብግብ ምክንያት ነው ወደ ጦርነት የተገባው ብለዋል። የውጭ ኃይሎችም ጣልቃ ገብነትም ግጭቶችን በማስፋት የራሳቸው ሚና ያላቸው መሆኑን በመጥቀስ ጭምር ይቀጥላሉ ማግነስ ታይለር። አሁን ደግሞ ህጋዊና ታሪካዊ የባህር በር ባለቤትነት ጥያቄ ለግጭቱ ሌላኛው እርሾ መሆኑ አይቀርም። በሰላም በንግግርና ሰጥቶ መቀበል መሪ የማይሳካ ከሆነ ወደ ግጭት ሊያመራ ይችላል የሚሉ መላምቶች አይለዋል። ሆኖም የትኛውም አካል አሁን ቀድሞ የጦርነት ጀማሪ መሆን እንደማይፈልግ የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ተወካዩ ያነሳሉ። በሁሉም ወገኖች በኩል ሊኖር ይችላል ያሏቸው ምክንያቶች በመጥቀስ ሚስተር ማግነስ እንደሚሉት ከፌዴራል መንግስት ጎን ቆሞ የነበሩት የኤርትራ መንግስትና የፋኖ ኃይሎች ዛሬ ያኔ በጠላትነት ፈርጆ ይወጉት ከነበረው ህዝባዊ ወያኔ ጋር ማበራቸው ያልተጠበቀ ቢመስልም ከኤርትራ መንግስት ጋር ልዩነት መታየት የጀመረው ግን ጦርነቱ ሊያበቃ ሲቃረብ በወያኔ የወደፊት ዕጣ ፈንታ ላይ በአዲስ አበባና አስመራ መካከል በነበረው የሐሳብ ልዩነት ነው። ኤርትራውያኖች ህዝባዊ ወያኔ ሓርነት ትግራይ ሙሉ በሙሉ እንዲሸነፍ ሲፈልጉ፣ አብይ አህመድ ግን ህወሓት በትግራይ ፖለቲካ እንዲቀጥል የሚያስችለውን ውሳኔ አስተላለፈ በማለት ይሄ ዋናው የልዩነታቸው ምክንያት ሊሆን እንደሚችል ገልጿል። ያም ሆነ ግን በዘገባው እንደጠቀሰውና ሚስተር ማግነስም በቃለ መጠይቅ እንዳረጋገጡት በአሁኑ ወቅት በተለያየ ጎራ ተሰልፎ የሚገኙት የኤርትራ የህዝባዊ ወያኔ ኃይሎችም ሆኑ የኢትዮጵያ ፌዴራል መንግስት በየግላቸው ምክንያት ጦርነት ጀማሪዎች መሆን አይፈልጉም። የኤርትራ መንግስት ወታደራዊ አቅሙንና የሚያስከፍለውን ዋጋ ከግምት ውስጥ በማስገባት የኢትዮጵያ መንግስትም እንደዚሁ ዳግም በጦርነት ውስጥ ገብቶ ላለመታየትና ከዓለም አቀፍ ማህበረሰብ ሊደርስበት የሚችለውን ጫናና ምናልባትም ማዕቀብ በማሰብ እንዲሁም የትግራይ ኃይሎች ካለፈው ጊዜ ይበልጥ ተዳክመውና ተከፋፍሎ የሚገኙበት ወቅት በመሆኑና ህዝቡም ጦርነት የተቃወመ በመሆኑ አንዳቸውም ቀድሞ ጦርነቱን ላይጀምሩ ይችላሉ። የሆነ ሆኖ ማን ይጀምረው ማን የጦርነት አውዳሚነት በተደጋጋሚ ታይቷልና ግጭትን እንደ ቀዳሚ መፍትሄ ማሰብ ሊያበቃለት የሚገባው ጉዳይ ሆኖ ተቀምጧል። ገና ጦርነቱ ካስከተለው ሁለንተናዊ ተጽዕኖ ባገገመ ከባቢ ግጭትን ሞልቶ በተትረፈረፈበት ቀጠና ሌላ ግጭት ማሰብ ሌላ የተራዘመ ቀውስ ሊያስከትል ይችላል። እናም ሁሉንም አይነት መንገዶች በመጓዝ በሰጥቶ መቀበል መርህ ከግጭት በመለስ ያሉ አማራጮች ሊያጤኑ እንደሚገባ መልእክታችንን እናስተላልፋለን። ሰላም ለሰው ልጆች ሁሉ ይሁን።